ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ እንደተለመደው ዛሬ ደግሞ በጣም ምርጥ የሆኑና አዳዲስ መረጃዎችን ይዘንላችሁ እንቀርባለን ማለት ነው። ለምሳሌ እጅግ በጣም ጠቃሚ የሆኑ አዳዲስ የዲቪ 2027 ፋይናል ህጎችና መረጃዎችን ይዘን እንቀርብላችኋለን። እነዚህንም ፓስፖርት የሚጠየቀው ለምሳሌ በቤተሰብ ስትሞሉ ፓስፖርት የሚጠየቀው ባል፣ ሚስት፣ ልጆች ናቸው ወይስ የትኛው ነው የሚለውን መረጃና ክፍያ በተመለከተ ደግሞ ማን ይከፍላል፣ ስንት ዶላር ነው፣ እንዴት ነው የሚከፈለው የሚለውን ኢንዲቴል የመጨረሻውን ከመሞላት በፊት ያለው መረጃ ይዤላችሁ ቀርባለሁ ማለት ነው። በሁለተኛ ደረጃ ደግሞ አሜሪካ ውስጥ የሚወለዱ ልጆች ዜግነት ያገኛሉ ወይስ ተቋርጧል የሚለውን አዲሱን ህግ ኢንዲቴል እናያለን። ምክንያቱም ከዚህ በፊት ለስራ ለጉብኝት አሜሪካ ሄደው ልጅ ይወልዱና ልጃቸው የአሜሪካ ዜግነት እንዲያገኙ ያደርጉ ነበርና ይህም በእኛ በአርቲስቶቻችንና በተለያዩ ታዋቂ ሰዎች የተለመደ ይሆናል ማለት ነው። ልክ የመውለጃቸው ጊዜ ሲደርስ ወደ አሜሪካ በጉብኝት ወይም ደግሞ በሌላ ነገሮች ይሄዱና ልጃቸውን እዛ በመውለድ የአሜሪካ ዜግነት እንዲያገኙ ማድረግ ይችሉ ነበርና ይሄንም አዲስ ህግ ከሰሞኑ ስላለ ይህን እንመለከታለን። በሶስተኛ ደረጃ ደግሞ አሜሪካ ለመሄድ ኢትዮጵያን ጨምሮ $15,000 ወይም 2.3 ሚሊዮን ብር የተጠየቀውን የገንዘብ ዋስትና ወይም ደግሞ ቦንድ እንመለከታለን ማለት ነው። ለምሳሌ ገንዘቡ የሚመለስ ነው ወይስ አይመለስም፣ ሊመለስ የሚችልበትና ላይመለስ የሚችልበትን ነገሮችንም በዲቴል ወይም ደግሞ በዝርዝር እንመለከታለን ማለት ነው። እንግዲህ ይህ መረጃ ያስፈልጋችኋል ለምትሉት ሰው ሼር እንድታደርጉና እናንተም ቪዲዮ ላይክ በማድረግ እንዲጀምሩ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ከዚህ ጋር እንደምታዩት ወደ 13,000 ቪዲዮ የባለፈው ቪዲዮ 13,000 ተመልካቾች አይተውታል። ነገር ግን እንደምታዩት ሰብስክራይበሩ ወይም ደግሞ ሰብስክራይብ ያላደረጉት ሰዎች ከ94% በላይ ናቸው። ግን ሰብስክራይብ እያደረጉ እንዳልሆነ ነው የሚያሳየው እና እኔ ደግሞ ትክክለኛ መረጃዎች እውነተኛ መረጃዎችን በደንብ ጽፌና ተዘጋጅቼ እያቀረብኩ ስለሆነ ሰብስክራይብ እንድታደርጉ እና የደወል ምልክቷን በመጫንም እንድታበረታቱ ይጠይቃለሁ ማለት ነው። እንግዲህ ቴሌግራምም ቻናል አለኝ። የመጀመሪያ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ጆይን በማድረግ የተለያዩ ፎርሞች፣ መረጃዎች እና ቪዲዮ ሰርች እስከለቅላችሁ ደግሞ አዳዲስ መረጃዎችን እንድታገኙ ማድረግ ትችላላችሁ ማለት ነው። እንግዲህ በቅድሚያ በጥንቃቄ ዲቪ 2027 እንድንሞላ አዳዲስ መረጃዎች እና ህጎችን ነግራችኋለሁ ማለት ነው። ከዚህ በኋላ ዲቪ ሲሞላ የፓስፖርት ቁጥርና የመጀመሪያው ገጽ ማለትም ባዮግራፊ ያለበት እስካን ተደርጎ ኦንላይን ላይ ይሞላል ማለት ነው። ይህም ለምን እንደሆነና ምን እንደሆነ ሪዝኑን ይዤላችሁ ቀርባለሁ ማለት ነው። እንግዲህ ይህ የሆነበት ምክንያት ደግሞ አንድ ሰው ሌላ ሰው ሳያውቀው ዲቪ ሊሞላላቸው ወይም በድጋሚ ከተሞላ ደግሞ የማሸነፍ እድላቸውን የማሳጣት ችግር ስለሚፈጥር ይሆናል ማለት ነው። እንግዲህ ከዚህ በፊት ምን ይደረጋል መሰላችሁ? አንድ ሰው በተለያዩ ስሞች የመድረስ እድሉን ለማስፋት ዲቪ ሞላ ነበር። አሁን ግን ይህን ፍራውድ ለማስቀረት ምን ይደረጋል ማለት ነው? ፓስፖርት ቁጥርና ፓስፖርቱ የመጀመሪያው ባዮግራፊ ያለበት ፔጅ እስካን ተደርጎ ይገባል ማለት ነው። ይሄም አንድ ሰው መልቲፕል ታይምስ ወይም ደግሞ ብዙ ጊዜ ደጋግሞ ዲቪ እንዳይሞላ ያደርጋል ማለት ነው። ሁለተኛው ደግሞ ከዚህ በፊት ምን ይደረጋል መሰላችሁ? ሁለት ጊዜ ዲቪ መሙላት ዲስኳሊፋይ እንደሚደረግ ታውቃላችሁ። አንድ ሰው ሁለቴ ዲቪ ከሞላ በተመሳሳይ ዓመት ዲስኳሊፋይ ነው የሚሆነው። ከውድድር ውስጥ ራሱ አይገባም። ከመጀመሪያው ሪጀክት ነው የሚደረገው ውድድር ውስጥ ሳይገባ ማለት ነው። ስለዚህ ምን ይደረጋል መሰላችሁ? እናንተ ዲቪ ከሞላችሁ በኋላ እናንተ ሳታውቁ እናንተ ዲቪ እንዲደርሳችሁ የማይፈልግ ሰው ድጋሚ ዲቪያችሁን በራሱ ይሞላው ነበር። አሁን ግን እስካን ተደርጎ ስለሚገባ ፓስፖርታችሁን ስለማያገኘው ወይም ደግሞ ፓስፖርት ቁጥራችሁና እስካን ተደርጎ የሚገባው ስለማያገኘው ምንም ማድረግ አይችልም ማለት ነው። ይህን ፍራውድም ማስቀረት ይችላል ማለት ነው። ስለዚህ ዲቪ የመድረስ እድሉን ሊያሳጣችሁ አይችልም ማለት ነው እና ይህን ከግምት ውስጥ በማስገባት ይሆናል ማለት ነው። ሌላኛው ደግሞ የማሸነፍ እድል ለመጨመር ሲባል አንድ ሰው በተለያየ የውሸት ስሞች ደጋግሞ ይሞላ ነበር ከዚህ በፊት። ስለዚህ አሁን ፓስፖርት እስካን ተደርጎ ስለሚገባ የተለያየ የውሸት ስም ቢጠቀም ፓስፖርት ማግኘት ስለማይችል ይህንም ማስቀረት ይችላል ማለት ነው። ይህ ህግ የመጣው ከዚህ አንጻር ይሆናል ማለት ነው። ሌላው ፓስፖርት የሚጠየቀው ፕሪንሲፓል አፕሊካንት ብቻ ነው። ለምሳሌ ከሚስት ባል፣ ልጆች ጋር የምትሞሉ ከሆነ ዲቪው የሚሞላው ሰው ብቻ ይሆናል ፓስፖርት የሚያስፈልገው። ለምሳሌ እኔ ሚስትና ልጆች ቢኖሩኝ ሚስቴና ልጆቼን ይዤ ዲቪ ስሞላ ፕሪንሲፓል አፕሊካንት ወይም ደግሞ ዲቪውን የምሞላው ሰው እኔ ስለሆንኩኝ ፓስፖርትም የሚያስፈልገው ክፍያ $1 የሚያስፈልገው እኔ ብቻ ይሆናል ወይም ደግሞ አንድ ሰው ብቻ ወይም ፕሪንሲፓሉ ይሆናል ማለት ነው። ሁለተኛው ደግሞ በጣም ብዙ ሰዎች ቦታ እንደሰማችሁት $1 ክፍያ በተመለከተ ነው። ነገር ግን ዛሬ ዲቴል ነግራችኋለሁ ማለት ነው። ስለ ክፍያው ስለ ፓስፖርቱ ነግራችኋለሁ። አሁን ደግሞ ስለ ክፍያው ዲቴል ነግራችኋለሁ ማለት ነው። ክፍያ በተመለከተ በኤሌክትሮኒክስ የክፍያ አማራጮች ብቻ የሚከፈል ይሆናል። በወረቀት ገንዘብ ወይም ደግሞ ካሽ ስለማይቀበል ኦንላይን ስለምትሞሉት የሚከፈለው ምን ይሆናል? ኦንላይን ፔመንት ሜትድ በመጠቀም ብቻ ይሆናልና በጣም ብዙዎቻችሁ እንደምጠይቁኝ ደግሞ ውጭ ሀገር ያለ ሰው ሊከፍልልን ይችላል ወይ ምናምን እየተባሉ ብዙ ጥያቄ ይጠይቃል። መክፈል ብቻ ሳይሆን አንድ ውጭ ሀገር ያለ ሰው
ለእናንተ ሙሉ ለሙሉ ፎቶ ፓስፖርታችሁና ማንኛውም ስማችሁን ማስረጃችሁን ልካችሁለት ራሱ ሞልቶ ራሱ ከፍሎ ፔፐሩን ራሱ ፕሪንት አድርጎ ወይም ስክሪንሾት አድርጎ ሊልክላችሁ ይችላል። ክፍያ ብቻ ሳይሆን ሊሞላላችሁም ይችላል ማለት ነው። እና አንድ ሰው ደግሞ ውጭ ሀገር ያለ ሰው ደግሞ በጣም ለተለያዩ ለብዙ ሰዎች ዲቪ ሊሞላ ይችላል ማለት ነው። ከዚህ ጋር በተያያዘም ወደ መጨረሻ ላይ የምነግራችሁ ማስጠንቀቂያዎች ይኖራሉ። ለምሳሌ አሁን አንዳንድ ሰዎች ብር እየተቀበሉ እንሞላለን ብለው የሚያጭበረብሩ አሉ። ፌክ ዌብሳይቶች ይኖራሉ። እነዚህንም እመለከትላቸዋለሁ ማለት ነው። ስለዚህ እናንተ ዲቪ ስትሞሉ በትክክል መሙላት አለባቸው። ለምሳሌ ኢትዮጵያ ያሉት ሰዎች ኦንላይን ክፍያ መክፈል ስለማትችሉ ኦንላይን ክፍያ ከፍለን እንሞላለን የሚሉ ሰዎች ሊኖሩ ይችላሉ። እናንተ በብር ሰጣችኋቸው እነሱ ዶላሩን ኦንላይን ከፍለው ሊሞሉላችሁ ይችላሉ ማለት ነው። ሌላው ደግሞ ምንድን ነው ኢንተርኔት ቤቶችም በኢትዮጵያ ብር እየተቀበሉ ያልኳችሁ ነው። በዶላር ክፍያ በመፈጸም ሊሞሉላችሁ ይችላል። ከዚህ ጋር በተያያዘ ግን ለምሳሌ እኔ አሁን ምናልባት ለምትቸገሩ ሰዎች ለተወሰኑ ሰዎች ዲቪ ልሞላላችሁ ይችላሉ። ግን እስካሁን እኔ ሞላለሁ ብዬ ገንዘብ የተቀበልኩትም ወይም የምቀበለው ነገር አይኖርም። ከሞላውላችሁም በራሴ የሆኑ ለተወሰኑ ሰዎች ቅድሚያ ለሚመጡ 1000 ሰዎች በራሴ ገንዘብ ብቻ ከእናንተ ምንም አይነት ገንዘብ ሳልቀበል ልሞላላችሁ እችላለሁ እንጂ በማንኛውም መንገድ ማንኛውም ሰው እንዳያጭበረብራችሁ መጠንቀቅ አለባችሁ ማለት ነው። ሌላው ደግሞ ምንድን ነው ጥንቃቄ ማድረግ ያለባችሁ ኦንላይን ዲቪ ስትሞሉ ትክክለኛ ዌብሳይት መጠቀማችሁን እርግጠኛ መሆን አለባችሁ። ምክንያቱም $1 ለመሰብሰብ በጣም ብዙ ዌብሳይት ወይም ፌክ ዌብሳይቶች መከፈታቸው ስለማይቀርና እናንተ ዲቪ የሞላችሁ መስሏችሁ እድል ልታጡ ትችላላችሁ። ስለዚህ ምንድነው ከዚህ ጋር በተያያዘ ባለፈውም የሰራሁላችሁ የተለያዩ ቪዲዮዎች አሉ። ለምሳሌ እናንተ $1 ከዚህ በፊት ነፃ ስለሆነ ትክክለኛ ዌብሳይቱን ቀጥታ ታገኙታላችሁ። አሁን ግን $1 ስለሚከፈል በሚሊዮን ሰዎች ስለሚሞሉ እነዚህን ብር ለመሰብሰብ ፌክ የሆኑ ዌብሳይቶች አሉ እና ቴሌግራም ቻናሌ ላይ ትክክለኛ የዲቪ መሙያ ዌብሳይቱ ስለማስቀምጥ የመጀመሪያ ኮሜንት ላይ ፒን ስለማድረግ የቴሌግራም ቻናሌን ጆይን አድርጋችሁ ትክክለኛውን ዌብሳይት ማግኘት ትችላላችሁ። ምክንያቱም ፌክ ዌብሳይት ላይ ዲቪ ስትሞሉ አንደኛ ብር በስተት ትከፍላላችሁ፣ ሁለተኛ ደግሞ ዲቪ ሳትሞሉ የሞላችሁ መስሏችሁ እድሉን ታጣላችሁ ማለት ነው። ስለዚህ ሁለት ስህተት ነው የሚሰራው እና ይሄን በጣም እንድትጠነቀቁ እመክራችኋለሁ ማለት ነው። ሌላው ደግሞ ምንድነው ከዚህ በፊት ኤጅ ተብሎ እድሜ ብቻ ነበር የሚጻፈው። አሁን ግን ዴት ኦፍ በርዝ በሚል ቀኑ፣ ወሩ፣ ዓመተ ምህረቱ ታስገባላችሁ። ይሄ የምታስገቡት ደግሞ ከፓስፖርታችሁ ባዮግራፊ ላይ ያለው ትክክለኛ በርዝ ዴት የሚለውን ቁጥር ማች ማድረግ አለበት። ጽፋችሁ ነው የምታስገቡት። ድሮ ኤጅ ይላል እድሜያችሁ ለምሳሌ 21 ከሆነ 21 ብላችሁ ነው የምትጽፉት። አሁን ግን ዴት ኦፍ በርዝ ስለምታስገቡ ራሱ እድሜያችሁን ያውቀዋል ማለት ነው። ይህም የምታስገቡት ዴት ደግሞ ከምን ጋር እኩል መሆን አለበት? ከፓስፖርታችሁ ጋር እኩል የሆነ በርዝ ኦፍ ዴት ወይም ደግሞ ዴት ኦፍ በርዝ መግባት አለበት ማለት ነው። እንግዲህ ሌላው ደግሞ ምንድነው በሁለተኛ ደረጃ የምንመለከተው ጉዳይ በመወለድ አሜሪካ መሆን ይቻላል ወይስ ቀርቷል የሚለውን በደንብ አብራርቼ እነግራቸዋለሁ ማለት ነው። ቅድም በመግቢያ ላይ እንደነገርኳችሁ ማለት ነው። ከዚህ በፊት ታዋቂ ሰዎች አርቲስቶች ልጆችን በሚወልዱበት ጊዜ ወደ አሜሪካ በመሄድ እና በመውሰድ ወይም ደግሞ እዛ በመውለድ ልጆቻቸውን የአሜሪካ ዜግነት እንዲያገኙ ያደረጉ ነበር። ነገር ግን አሁን ላይ ያሉ አዳዲስ ህጎችና ለውጦችን አሳያቸዋለሁ ማለት ነው። እስከዛሬ ድረስ እንግዲህ ወላጆቹ አሜሪካዊ ሆኑ አልሆኑ፣ በህጋዊ መንገድ አሜሪካ ገቡም አልገቡም፣ በጉብኝት ቪዛ የመጡ ቢሆኑም ማንኛውም አሜሪካ ህፃኑን የወለደ ሰው የአሜሪካ ዜግነት ያገኛል፣ ልጁ ማለት ነው። እንግዲህ አንድ ሰው በህገወጥ የሚሆን በጉብኝት የሚሆን በማንኛውም መንገድ አሜሪካ ገብቶ ልጁን ከወለደ ልጁ ቀጥታ የአሜሪካ ዜግነት ያገኝ ነበረ። እንግዲህ ሌላው ደግሞ ከጃንዋሪ 2025 ጀምሮ ግን ፕሬዚዳንቱ በወሰኑት ኤክስኪዩቲቭ ፓወር መሰረት ወይም በዚህ መሰረት በወሰኑት መሰረት ይህንን ለማስቀረት ጥረት እየተደረገ ስለሆነ እነዚህ ነገሮች እንዲቴል ነግራቸዋለሁ ማለት ነው። እንግዲህ ይህም በሱፕሪም ኮርት ወይም በከፍተኛው ፍርድ ቤት አፕሪል 1 2026 አካባቢ ይታያል። ውሳኔውም ከዛ በኋላ ጁን እና ጁላይ አካባቢ ውሳኔ ይሰጣል ማለት ነው። ይቻላል አይቻልም የሚለው ውሳኔ ማለት ነው። ስለዚህ ከዛ ጊዜ በኋላ ወላጆች የአሜሪካ ዜግነት ካልሆኑ የሚወለዱ ልጆች አሜሪካዊ ላይሆኑ ይችላሉ ማለት ነው። ስለዚህ ኢትዮጵያዊ በጉብኝት ቪዛ ሄዶ አሜሪካ ሄዶ ቢወልድ ልጁ የአሜሪካ ዜግነት ላያገኝ ይችላል ማለት ነው። ይሄ ውሳኔው ከጸደቀ በኋላ የሚታወቅ ይሆናል ማለት ነው። ነገር ግን ከ1898 ጀምሮ የጸደቀው ህግ ማለትም ማንኛውም አሜሪካ ያሉ ወላጆች የሚወልዷቸው ልጆች ወዲያውኑ ዜጋ ይሆናሉ የሚል ነበር ማለት ነው። ስናጠቃለው እንግዲህ ከላይ የጠቀስኩት ህግ እስከሚጸድቅ ድረስ አሜሪካ የሚወለዱ ልጆች በሙሉ የአሜሪካ ዜጋ ይሆናሉ ማለት ነው። በሱፕሪም ኮርቱ እስኪጸድቅ ድረስ ባለው ወይም በነበረው ህግ ይቀጥላል ማለት ነው።
በመጨረሻ ደግሞ የ15000 ዶላሩን ዩኤስ ቪዛ ቦንድ ከአፕሪል 2 2026 ጀምሮ የሚጸድቀው እንመለከታለን። እንግዲህ ይህ ምንድነው? 15000 ዶላር ማለት በኢትዮጵያ ከ2 ሚሊዮን ብር ነው። አሲዛችሁ ነው የምትሄዱት። ስትመለሱ ያን ብር ልትቀበሉ ትችላላችሁ፣ ላትቀበሉ ትችላላችሁ። ይሄ እንዴት እንደሆነ እያንዳንዱ በተለያየ ሴናሪዮ ከፋፍዬ ያሳያቸዋለሁ ማለት ነው። በጣም ብዙ ብር ስለሆነ ማለት ነው። ስለዚህ ወደ አሜሪካ በጉብኝት ቪዛ ለመምጣት የሚፈልጉ ሰዎች የሚከፍሉት ማስያዣ ሲሆን ከዚህ በፊት 38 ሀገራት የነበረ ቢሆንም አሁን ግን ኢትዮጵያን ጨምሮ 12 ሀገሮች ተካተውበታል። ከዚህ በፊት የነበሩ 38 ሀገሮች አሉ። አሁን ግን በአዲሱ ሕግ መሰረት ኢትዮጵያን ጨምሮ 12 ሀገሮች አሉበት። ስለዚህ አጠቃላይ 50 ሀገሮች በቢ1 ወይም በቢ2 ቪዛ በሚመጡበት ጊዜ ግዴታ የቪዛ መያዣ ክፍያ መክፈል አለባቸው ማለት ነው። ለኢንተርቪው በሚቀርቡበት ጊዜም እንደየሰው የ5000 የ10000 ወይም የ15000 ዶላር ማስያዣ ሊጠየቁ ይችላሉ ማለት እንደየኬዙ እንደየግለሰቡ ወይም ደግሞ ቪዛ ኦፊሰሩ ወይም ደግሞ ኢንተርቪው እንደሚያደርገው ሰው ሊወሰን ይችላል ማለት ነው። ክፍያው መጨረሻ ላይ ተመላሽ ይደረጋል። ነገር ግን በራሳቸው ፈቃድ ከከፈሉ ተመላሽ አይደረግም። ሌሎች ኬዞችንም እናያለን። ለምሳሌ የቪዛ ጊዜያቸው ሳያልቅ በተገቢው ቀን ከተመለሱ አሜሪካ ደርሰው ከተመለሱ ማለት ነው፣ ወይም የተሰጣቸው ቪዛ ካልተጠቀሙበትና አሜሪካ ካልሄዱበት ገንዘቡ ተመላሽ ይደረግላቸዋል። 15000 ዶላር ወይም ደግሞ 2.3 ሚሊዮን ብሩ አሜሪካ ደርሰው ከተመለሱ በትክክለኛ ጊዜ ተመላሽ ይደረጋል፣ ካልሄዱበት ተመላሽ ይደረጋል ማለት ነው። ነገር ግን ሰዎች አሜሪካ ከመጡ በኋላ ኦቨርስታይ ወይም ቪዛ ከተሰጣቸው በኋላ ከቆዩ ብሩ አይመለስም። አንድ ቀንም ቢሆን ዘግይተው ወይም ደግሞ ከቆዩ ካልተመለሱ በተሰጣቸው ጊዜ ውስጥ ብሩ ተመላሽ አይደረግም ማለት ነው። ሌላው ደግሞ ምንድነው? በተጨማሪ አሜሪካ ከመጡ በኋላ ስታተስ ከቀየሩ ማለት ለምሳሌ አሳይለም ከጠየቁ የጥገኝነት ጥያቄ ከጠየቁ ማለት ነው። ወይም ደግሞ በጋብቻ አሜሪካ ለመቅረት ፕሮሰስ ከጀመሩ ያስያዙት ብር ተመላሽ አይደረግም ማለት ነው። ከዚህ ጋር በተያያዘ ደግሞ ምንድነው አጠቃላይ መረጃዎች አዳዲስ የሚወጡ መረጃዎችን እነግራችኋለሁ። እንግዲህ ይህ ቪዲዮ ለሚያስፈልጋቸው ሰዎች ሼር እንድታደርጉ በአክብሮት እየጠየቅን ማንኛውም ጥያቄ ካላችሁ በኮሜንት አሳውቁኝ፣ እኔም ሪፕላይ አደርግላችኋለሁ። ወይም ደግሞ ቪዲዮ መስራት የሚያስፈልገው ከሆነ ልክ እንዳሁኑ ቪዲዮ ሰርቼ አፕሎድ አደርግላችኋለሁ ማለት ነው። እንግዲህ እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ የደወል ምልክቷ እንድትጫኑ፣ የቴሌግራም ቻናል ጆይን እንድታደርጉ በአክብሮት እየጠየቅኩኝ በሌላ ቪዲዮ እስከምንገናኝ መልካም ቆይታ